በአሁኗ ሰዓትና ደቂቃ ማንን ማየት ይመኛሉ አሊያም ይፈልጋሉ ቢባሉ ማንን ይመርጣሉ? ምርጫው እጅጉን በሚወዱት በሚያከብሩትና በሚያደንቁት ሰው ላይ ጥርጥር የለውም። በእርግጥም ምርጫችን እንደየኢማናችን ሁሉ የተለያየ ነው። የዚህ ዩኒቨርስ ታላቅ ሰው ግን ከዛሬ 1000 ዓመታት በፊት እኛን አሻግረው ይመለከታሉ። እኔ እና እናንተን አንቺንም ለማየት ይናፍቃሉ። ናፈቁኝ ሲሉ በአደባባይ ይናገራሉ። የማያውቁት አገር አይናፍቅም ይላል የሀገሬ ሰው። ይህንን ቢባል ነቢያችን አለይሂ ሰላቱ ወሰላም ለኡመታቸው ባሳዩት ፍቅር ላይ ሲሰራ አልታየም። ነቢያችን አለይሂ አፍጠል ሰላቱ ወሰላም እኛን ለማየትና ለማግኘት ይጓጓሉ። ሰው ሰውን ሳያይ ይወዳል ከተባለ እንዴ ነቢያችን አለይሂ ሰላቱ ወሰላም ግን የወደደ ማንም የለ። ከአቡ ሁረይራ ረዲየላሁ አንሁ አርዳ በተዘገበው ሐዲስ አንድ ቀን የአላህ መልእክተኛ አለይሂ ሰላቱ ወሰላም ወደ ሙስሊሞች መካነ መቃብር መጡ። ደረሱና ሰላም በእናንተ ላይ ይሁን፣ እናንተ የምእምናን መኖሪያ ሆይ፣ እኛም አላህ ካለ የእናንተን ፋና መከተላችን አይቀርም፣ ወንድሞቻችንንም ባየን ተመኘን አሉ። ሰሓቦችም እንዴ አንቱ የአላህ መልእክተኛ ሆይ እኛ ወንድሞቹ አይደለንም እንዴ አሉ። እናንተማ ሰሓቦቼ ወይም ባልደረቦቼ ናችሁ፣ ወንድሞቼ ግን ገና ወደፊት የሚመጡ ከኋላችን የቀሩ ናቸው። እኔም ቁሜ በሐውድ ላይ እጠብቃቸዋለሁ አሉ። ሰሓቦችም በመገረም እንዲህ በማለት ጠየቁ፣ የአላህ መልእክተኛ ሆይ ከህዝቦቹ መካከል ከኋላ የመጡትን እንዴት ሊያውቁ ይችላሉ? አሏቸው። እሳቸውም አንድ ሰው ወቃ ወይም ነጫጭ ግመሎች ቢኖሩት ከግመሎቹ መካከል ሙሉ ጥቁር ከሆኑት መለየት ያቅተዋል እንዴ? አሏቸው። አይ አያቅተውም በማለት መለሱ። ሰሓቦች ከውዶ የተነሱ እነሱ ቅያማ ቀን ወቃ ወይም ነጫጭ ሆነው ይመጣሉ፣ እኔ ደግሞ በሐውድ ላይ ሆኜ እጠብቃቸዋለሁ ብለው አስረዷቸው። በሌላ የአቡ ሁረይራ ዘገባ ረዲየላሁ አንሁ አርዳ የአላህ መልእክተኛ አለይሂ ሰላቱ ወሰላም ለሁሉም ነቢያት ተቀባይ ያለው ዱዓ አላቸው። ሁሉም ነቢያት ለዱዓው ምላሽ አግኝተዋል። እኔ ግን ዱዓዬን ለህዝቦቼ ስል ለቂያማ ቀን አስቀምጫታለሁ አሉ። በአላህ ፍቃድም እሷም ከህዝቦቼ መካከል በአላህ አንዳችም ነገር ሳያጋሩ ለሞቱት ትሆናለች። አለይሂ አፍጠል ሰላቱ ወሰላም ፊዳካ አቢዋ ኡሚ ያ ረሱላላህ። ደጋጎች እንዴት ይወዷቸው እንደነበር እንመልከት። ኢማም ማሊክ ረዲየላሁ አንሁ አርዳ ስለ አዩብ አስኪስታኒ ሲጠየቁ እንዲህ ብለዋል፣ ስለ አንድ ነገር አልነግራችሁም። በዚህ ጉዳይ ላይ አዩብ የተሻለ ሆኖ ቢሆን እንጂ አንድ ሁለቴ ሐጅ ማረጉን አስታውሳለሁ። ብዙም ሲናገር አስተውየው አላውቅም። ነገር ግን የነቢያችን አለይሂ ሰላቱ ወሰላም ስም እሱ ዘንድ ሲወሳ
ለቅሶ ይበዛ ነበር። እኔ አዝኔለት ላጽናናው እስክሞክር ድረስ ከሱ ያየሁትን ባየውና በነቢያችን አለይሂ አፍጠል ሰላቱ ወሰላም ያለውን ክብር ባስተዋልኩ ጊዜ ስለሱ ጻፍኩ። ሙስዓብ ኢብኑ አብድላህ ሲናገር ኢማም ማሊክ ረዲየላሁ አንሁ አርዳ የነቢዩ ስም አለይሂ ሰላቱ ወሰላም ሲወሳ መልካቸው በአንዴ ይቀያየር ነበር። አብሯቸው ለሚቀመጡ ሰዎች ሁኔታቸው እስኪ ከብድ ድረስም ነበር። በዚህ ጉዳይ ላይ አንድም ቀን በተጠየቁ ጊዜ እኔ ያየሁትን አይታችሁ ቢሆን ኖሮ ባልወቀሳችሁኝ ነበር ብለዋቸዋል። ኢማም ማሊክ ረዲየላሁ አንሁ አርዳ የቁርአን አንባቢ አለቃዎች ስለነበሩ ስለ ሙሐመድ ኢብኑ ሙኸይደር ሲናገሩ ስለ አንድ ሐዲስ አልጠይቃችሁም፣ በዚህ ጉዳይ ላይ አልቅሰው የምናዝንላቸው ቢሆን እንጂ ብለዋል። አብዱራህማን ኢብኑ ቃሲም የነቢዩ አለይሂ ሰላቱ ወሰላም ሲያወሳ ለእርሳቸው ክብር የተነሳ ፊቱ ደም የተጨመቀ ያህል ይገረጣል፣ ምላሱም በአፉ ውስጥ የደረቀ ያህል ቢሆንና መናገር ያቅተው ነበር። ዑመር ኢብኑ አብዱላህ ኢብኑ ዙበይር ነቢዩ አለይሂ ሰላቱ ወሰላም እሱ ዘንድ ከተወሱ ከአይኑ ውስጥ እንባ ተሟጦ እስኪያልቅ ድረስ ያለቅስ ነበር። እጅግ ደስተኛ የሆነው ወይም የሚነገርለት ዙኸይር እሱ ባለበት የነቢዩ አለይሂ ሰላቱ ወሰላም ነገር ሲነሳ እና ሲወሳ ሰዎች እንዲያውቁ እና እንዳያውቁበት ይሆናል። ከአቢዶችና ሌይል ሰጋጆች መካከል የሚጠቀሰው ሰይፍዋን ኢብኑ ስሌም ነቢዩ አለይሂ ሰላቱ ወሰላም ሲወሱ ሰዎች ሁሉ ሰልችተውት እስኪተውት ድረስ ያለቅስ ነበር። ሱብሓነላህ። ዑመር ኢብኑ መይሙን ሲናገር ከኢብኑ መስዑድ ጋር ሲቀመጥ ነቢዩ እንዲህ አሉ ሲል አንድም ቀን ሰምቼ አላውቅም። ነገር ግን ስለ እሳቸው ሐዲስ ሊነገር ሲጀምር ጭንቀቱ አሸንፏቸው ከግንባራቸው ላብ ይንቆረቆር ይጀምራል። አቡ ሱፊያን እንዲህ ይል ነበር፣ የሙሐመድ አለይሂ ሰላቱ ወሰላም ሰሐቦች ለሙሐመድ ያላቸው ውዴታ ፈጽሞ አይቼ አላውቅም። አንድ ሰው ጀነት ውስጥ ምን አይነት ጸጋዎች አሉ ብሎ ሲጠይቅ ሌሎቹ ነቢያችን፣ ረሱላችን፣ ሐቢባችን አለይሂ ሰላቱ ወሰላም አሉባት። አላህ ሆይ በጀነት ውስጥ የእሳቸውን ጉርብትና የምናገኝ ከሀውዳቸው የምንጠጣ ያድርገን። አላህ በሰማነው የምንጠቀም ያድርገን። ቢአቢ ኡሚ እንቱ ያ ሐቢብ አላህ ወያ ረሱል አላህ። ውዴታ እስከ ጀነት